እዚህ በመቀጠል ወደ ብራና መሰናዷችን የምንሸጋገር ይሆናል። በብራና መሰናዷችን ሀገር በቀል ዕውቀቶች፣ ታሪኮች፣ ጥናታዊ ጽሑፎች፣ የኢትዮጵያ ምስጢራዊ ታሪኮች ይተነተናሉ፣ ይመረመራሉ። ይህን መሰናዶ የምናቀርብበት ብራና የተሰኘ መርሃ ግብራችን አሁን ወደ እናንተ ይቀርባል። አብራችሁን ቆዩ። ስሜ ኃይለ ማርያም ታደሰ ባላለሁ ያለሁት ቅዱስ ላሊበላ ከተማ ውስጥ ነው። የምሰራው ደግሞ የቆዳ ውጤቶችና የሀገር በቀል ስዕሎችን ነው። በተለይ የስዕል ስራውን ከህፃንነቴ ጀምሬ ያው በተሰጥኦ በፍላጎት ነው። ይህም ማለት ህፃን እያለሁ አንደኛ ክፍል ሁለተኛ ክፍል እያለሁ አንድ አባ መኩሪያ የሚባሉ ድንግል መምህር ነበሩ። የስዕል መምህርና የግብረ ገብነት መምህር ነበሩ። እንግዲህ ይሄ በ60ዎቹ ዓመተ ምህረት አካባቢ ነው። እሳቸው ብላክቦርድ ላይ በቾክ የቤተ ክርስቲያን ስራና የርግብ ስራ ይሰሩ ነበረ። እኔ ደግሞ ከጀርባቸው እሳቸው የሚሰሩትንና እሳቸውን እስል ነበረ ደፍተሬ ላይ። ያን ሲያዩ ልጆች ተማሪዎች ጓደኞቼ ይስቃሉ። ለምንድን ነው የምትስቁት ሲሏቸው ሁሉም አንናገርም ሲሉ በመጨረሻ እንግዲያስ ሁላችሁም ትቆነጠጣላችሁ ሲባል አይ ኃይለ ማርያም ነው ያሳቀነ። ምን አድርጎ ነው ያሳቃችሁ ሲባል የውርሶን ስሎት ነው ብሎ ደፍተሬ ተወጥቶ ሲታይ እሳቸው ከሰሩት በተሻለ ሁኔታ ሰርቸው ሲያዩ እዚያ በኋላ ነገ ወላጅ አምጣ ተባልኩ። በማግስቱ አባቴን ይዤ ሄድኩኝ። አባቴን በቃ የልጅ ማደሪያው ስዕል ነው የሚሆነው በጣም ጎበዝ ሰዓሊ ነው ብለው ወረቀትና እርሳስ ላጲስ አድርገው ሸለሙኝ። ከዚያ የበለጠ ተነሳሳው። ከዚያ በኋላ በቃ እድሜ ልኬን አሁን እንግዲህ አሁን 64 ዓመቴ ነው ከተወለድኩ ከስዕል ተለይቼ አላውቅም ማለት ነው። የቆዳ ስራውን ደግሞ በሬምሲዳ ፌምሲዳ የሚባሉ ድርጅቶች ነበሩ ከአፍሪካ የመጡ አሰልጣኝ መጥተው ሚስተር ጄሲ የሚባሉ በእሳቸው ነው የቀበቶ ቦርሳ ምናምን የለመድኩት። ከዚያ እሳቸው ካሰለጠኑ በተጨማሪ ራሴም እየፈጠርኩ ያው ጸጋው ስላለ እሰራለሁ ማለት ነው። እንግዲህ ከስራዎች ከዚህ ከእደ ጥበብ በተጨማሪ የምሰራው የአገር ሽምግልና እሰራለሁ። በደም አስታራቂነት በዚህ በሰላም ኮሚቴነት እንትን ብዬ እሱንም እሰራለሁ። እግዚአብሔር ይመስገን እንግዲህም አንዱ ጸጋ ነው። ከዚያ ውጭ በእደ ጥበብ ስራ ግን የምሰራቸው ስራዎች ምንድናቸው? እነዚህ ቀበቶ እሰራለሁ፣ ቦርሳ እሰራለሁ። ቦርሳ የተለያየ ወንድም የሴትም ማለት ነው። ለምሳሌ የላፕቶፕም ይሁን የዋሌትም ይሁን ምንም ይሁን እነሱን እሰራለሁ። እዚያ በተጨማሪ ደግሞ ስዕሎች በሁሉም ቤተክርስቲያን ብትሄድ የኔ ስዕሎች አሉ። በከተማም በገጠርም አሁን ስለ አድህኖ የሚባል አለ። በጣም በትልቅ ስዕል በ2 ሜትር እስከ ሜትር ከ65 የሚሆን እሱን እሰራለሁ። እንግዲህ እግዚአብሔር ሰላም ቢሰጠን በገጠር ቤተክርስቲያን ሁሉ እየዞርኩ መስራት እችላለሁ ማለት ነው። እና እንደዚህ ነው። ብዙ ከፋ ሀገር ሄጄ ብዙ ስራዎችን ሰርቼ መጥቻለሁ። ደቂያ ኢየሱስ የሚባል ቤተክርስቲያን ሌላም ቦታ እንደዚሁ እየዞርኩ ሰርቻለሁ ማለት ነው። የስዕል ጥበባት አሳሳላቸው ብቻ ሳይሆን የቀለም የወረቀት ወይም የብራና አዘገጃጀቱም ከቀደምት ሀገር በቀል ጥበባችን የሚቀዳ ጉምቱ ሀብታችን ነው። በግዕዝ ድርሳናት እንደ ሰበዝ ከምንተረትራቸው ነገሮች ውስጥ በሀገር በቀል ሀብት ሀገር በቀል ሊቃውንት ኢትዮጵያዊ ያሳሳል ብልሃትን ጭምር ነው። እዚህ ቅዱስ ላሊበላ ላይ የመጀመሪያው ስዕል ሰርቶ ለቱሪስት አቅራቢ እኔ ነኝ። እንግዲህ ከ78 አካባቢ ጀምሮ በስዕል ሙያ ነበር የምተዳደረው ማለት ነው። 78 አካባቢ ጀምሮ ቤተክርስቲያን እየዞርኩ መሳል ጀመርኩኝ። የዚህ የእንትኑን ደግሞ የቆዳ ስራውን ደግሞ ከ1999 ዓመተ ምህረት ጀምሮ እሱን ደግሞ እየሰራሁ እንደውም ብዙ ልጆችን አፍርቻለሁ። ብዙ መርጌታዎችንም ወጣቶችንም
በቃ በቡድን ሁሉ እየመጡ ይማራሉ። አሁንም አሉ ተማሪዎች አሉ፣ ይመጣሉ ይማራሉ። እሱም ልጅ ነው፣ እሱም ይማራል አሉ። ብዙ ሰዓሊያን አፍርቻለሁ። የስጋ ልጆችም ጭምር በደንብ ይሰራሉ ማለት ነው። ከ25 ልጅ በላይ አፍርቻለሁኝ። ግን ብዙዎቹ ደግሞ ውጭም ድረስ ይሄዱ አሉ። አዎ በዚህ ስራ በቃ ራሳቸውን አሳድገው ወደ ውጭ ሁሉ ይሄዱ አሉ። አሁን እዚህ ያሉት በቃ ምን በአብዛኛው ማለት ነው የኔን ሙያ አሁን ዲዛይኖቹ እነዚህ እኔ ነኝ ራሴ እየፈጠርኩ ነው። ከመጽሐፍ ቅዱስ ከታሪክ ከምናምን እያየሁ በዚያ መሰረት ብዙውን ሃይማኖታዊና ባህላዊ ስዕሎችን ብቻ ነው ምስለው። የሚያዋጣንም ባህላችን፣ ወጋችን፣ እምነታችን፣ ስራችን ተያይዞ መሄድ ነው። ለኛ ውበታችን እሱ ስለሆነ ማለት ነው። እኔም ረካውም ለሱ ብቻ ስለሆነ ማለት ነው። በዚህ ስራ ብዙ ልጆችን አፍርቻለሁ። ይሄን ያክል ነው ማለት ቢከብደኝም ከ25 ያላነሱ ግን በዚሁ ሙያ የሚተዳደሩ አሉ ማለት ነው። ኪዳኔ የምለው ልጅ አለኝ። እሱ አሁን ወደ ኤሌክትሮኒክስ ላይ ከእንትኑ ጋር ተያይዞ ወደ ኤሌክትሮኒክስ ስራ ዘንብሎ ነው እንጂ እሱ ጥሩ አድርጎ ይስላል፣ ጎበዝ ነው። በተለይ ስዕሉም ማለት ነው። በዚህ በቆዳ ስራው ደግሞ ሀፍተ ጊዮርጊስ የሚባል ልጅ አለ። እንደውም እሱ ከኔ የበለጠ አድርጎ እኔው አስተምሬው እኔው አሰልጥኛው አሁን ከኔ የበለጠ አድርጎ ደስ የሚል ስራ የሚሰራ የሚያኮራ ልጅ አለኝ። ሀፍተ ጊዮርጊስ ማስረሻው ይባላል አለ። እሱ አሁን ስራው መተዳደሪያው አድርጎ በዚሁ ስራ ነው ቀጥሎ ያለው ማለት ነው። እኛ ከአባታችንም ከቅዱስ ላሊበላ ጀምረን ስናየው ከቅዱስ ሳርቤይ ወይንም ቅዱስ ገብረ ማርያም ጀምሮ ከነ ቅዱስ ይምርሃነ ክርስቶስ ጀምረን ስናየው እጹብ ድንቅ የሆኑ ስራዎችን ነው ከማንም ኮርጀው ሳይሆን በራሳቸው እነዚህ አብያተ ክርስቲያናትን በከተማም በገጠርም በውጭም በውስጥም የሰሩት መገልገያ እቃዎችን ስታይ ደግሞ ለምሳሌ ማብሰያ እቃ እንደ ድስት፣ እንደ እንስራ፣ የሸክላ ስራዎችን እነሱን ነው ስንገለገል የነበረው። ስለዚህ በዚህ ትልቅ ጸጋ ትልቅ ሀብት ነው የነበረን ነው። ጸጋውም ከአባቶቻችን የመጣ ነው። ስለዚህ እኔ አሁን 100% ማለት ትችላለህ በአመለካከቴም እንደው ዘፈን እንኳን ሳዳምጥ የአገር ባህል መሰንቆና ወይ ዋሽንት ካልሆነ እንደዚህ እንትን ያለ ዘፈን እንኳን አያምረኝም፣ እንኳን ሌላው ነገር ማለት ነው። እና ባህላችን ወጋችን ጠብቀን መሄድ የግድ ይለናል። እኔ ባህሌንም ወጌንም ጠብቄ አነጋገሬም ጭምር ይህችው የከተማው በዚሁ ባለችው ቋንቋዬ ነው እንጂ አሁን ቋንቋቸውን እንትን ለማለት ድምጻቸውን ቅላጼ አነጋገራቸውን ምናምን እንትን እኔ እንደዚህ አይመቸኝም። 100% ባህላዊ ሰው ነኝ። ምኖረውም በዚህ ነው፣ ምረካውም በዚህ ነው። ወደፊት የሚሆነውን ደግሞ ፈጣሪ እግዚአብሔር ሰላም ሰጥቶነ ደግሞ ጥሩ ነገር ከሆነ አሁን ከዶክተር ይርጋ ምለው ወንድሜም ጓደኛዬም አለ አውስትራሊያ ሀገር የሚኖር ነው። እሱ እንደዚሁ የኔ አይነት ፍላጎት ያለው ነውና አሁን እሱ ጋራ በማኒፋክቸሪንግ ዘርፍ ተሰማርቶ እኔ በስራው ላይ ስራ አስኪያጅ ነኝ፣ አሰልጣኝ ነኝ። ያው ከወቅቱ ጋር ተያይዞ አሁን መስራት ባለመቻሉ ነው እንጂ በሸክላ ስራ፣ ሸማ ስራ፣ ስጋጃ ስራ፣ በመስቀል አሁን መስቀል አብዛኛው መስቀል የሚመጣው ከተለያየ ቦታ ነው። ለቤተ ክርስቲያን የምንገለገልበት ለቱሪስት የሚሸጠው እሱን ሁሉ ለማምረት በከበረ ድንጋይ በከበረ እንጨት እንደሱ እያደረግን ለመስራት ተዘጋጅተናል። ስራውም ደግሞ እግዚአብሔር ሰላም ከሰጠንና በደንብ እንትን ማለት የምንችል ከሆነ በዚህ አመት ብንችል እንጀምራለን ብዬ አስባለሁና ባህላችን ወጋችን ይዘን ለመሄድ ከሱም ጋራ ሰፊ ስራ እየሰራን እንደሆነ ይታወቅልኝ። የኔ ስራ የሚጠቀሙባቸው የሀገር ውስጥም የሀገር ውጭም የከተማ ሰውም የገጠሩም ሁሉም ነው። ለምሳሌ ቀበቶ ቱሪስትም ይገዛን፣ የገጠር ሰውም ይገዛኛል፣ የመንግስት ሰራተኛውም ይገዛኛል። ለሁሉም የሚቀርብ ነው ቀበቶ። ያው እንትን አስፈላጊ እንትን ስለሆነ ማለት ነው። ትራፊክም እሰራለሁ፣ የሁሉንም እሰራለሁ። በቃ የቆዳ ስራዎች የተባሉትን እሰራለሁ። ግን የሚገርምህ ነገር ዋጋ የኔ ለፈረንጂ ነው ልጨምር፣ ለሀበሻ ነው ለድሃ ነው ልቀንስ አይልም። አንድ ነው።
አንድ አይነት እንትን ነው ከህሊና አንጻር ማለት ነው የምሰራው እንደዚያ ነው። ስለዚህ የሚጠቀሙት ሁሉም ነው። ማንኛውም ሆቴሎች ለምሳሌ የቁልፍ መያዣ የሚያሰሩት ከኔ ነው። የቁልፍ መያዣ ለሩም ማለት ነው እዚያ እኔ እሰራላቸዋለሁ። ቱሪስት ደግሞ እንደዚህ እንደ ፖስት ካርድ የመሳሰሉ እንደዚህ እንደዚህ አይነት እሰራለሁ። እንደዚህ የሚካኤል፣ የገብርኤል፣ የጊዮርጊስ ሌሎችም እንደ ፀሐይ፣ ጨረቃ የመሳሰሉትን እሰራለሁ። አሁን እነዚህ ለመስራት የተዘጋጁ ናቸው። ስለዚህ ሁሉንም አማክዬ ስለምሰራ ለሁሉም ህብረተሰብ አቀርባለሁ ማለት ነው። አሁን እኔ ብዙንም በትዕዛዝ በምናምን ካልሆነ ሰርቼ ወደ ገበያ የማወጣው ነገር የለኝም። ምክንያቱም አሁን ባለው ሁኔታ ገዥም ብዙም ስላልሆነ እንደገና ጥሬ ዕቃ ደግሞ የሚመጣው ከአዲስ አበባ ነው። ከአዲስ አበባም ወደዚህ ለማምጣትም እኔም ከአቅሙ ጋር ተያይዞ ትንሽ አስቸጋሪ ስለሆነ ብዙ እንትን አክቲቭ ሁኜ እየሰራሁ አይደለም። ግን ትዕዛዝ ሲኖረኝ በትዕዛዝ ሰራለሁ። ግን ያው ከእድሜም ጋራ ከምንም ጋራ የበለጡ ልጆችን አውጥቼ እነሱ ደግሞ እንትን እንዲሉ ጥረት አደርጋለሁ። እኔም ደህና ነኝ። 64 ዓመት አልመስልህም። ምክንያቱም እኔ አመጋገቤም ከወተት ጋር ነው የምኖረው። እንደገና ደግሞ ስፖርተኛ ነኝ። ስፖርትም ስለምሰራ እግዚአብሔር ይመስገን አሁን ጓደኞቼ እንዲያ ብለዋል፣ ወደቅ ብለዋል። እኔ ደግሞ ደህና ነኝ። እግዚአብሔር ሰላሙን ይስጠን እያልኩ ጸሎቴንም እየጸለይኩ ረጅም እድሜ ቢሰጠኝ ደግሞ ብዙ አፈራለሁ፣ ብዙ አወጣለሁ። በተለይ ሰርቼ ከምጠቀመው ብዙ ሰው አውጥቼ ሙያዬን አስተላልፌ ማለፍ ፈልጋለሁ ማለት ነው። አሁን እኔ ያስተማርኳቸው ያልኩ ልጆች እንደውም እኔን ይወቅሱኛል። እኔ ብዙ ትንሽ ሰርቼ ብዙ ማግኘት አልፈልግም። ብዙ ሰርቼ ትንሽ ባገኝ ነው የሚሻለው። ውጭም ቢሄድ እኛን ነው የሚገልጸው። ከቅዱስ ላሊበላ ያመጣሁት ነው ይላል። ምን አወጣሁ ምን አገኘሁ ከሚለው ጋር ሳየው በጣም ፌር የሆነ ነገር ነው እንትን ምለውና በዚህ ብዙም አልታመም። እንደውም ዋጋ እየሰበርክብን ለምንድን ነው ጨመር ማታደርገው ምናምን ይላሉ። በአቋራጭ መክፈር አልፈልግም። እግዚአብሔር የሰጠኝን በቃ በአግባቡ እንትን ብል ነው እንጂ እንደው እንደዚህ አድርጌ አግበስብሼ የሚል ነገር የለኝምና አልወድም። ይህ የሀገር በቀል ጥበብ ለዘመናት ቀለሙ ሳይደበዝዝ ፊደላቱ ሳይቀናበሩ እንዲኖሩ ያደረጋቸውን የጥበብ መንገድ እንዳያድግ ሸማኔውን ቆጤት በጣሽ፣ የብረት ባለሙያዎችን ቀጥቃጭ፣ የሥነ እጽዋት ባለሙያዎችን ደግሞ ስርማሽ ቅጠል በጣሽ እየተባለ ስነ ልቦናዊ በደል ሲደርስበት ኖሯል። እዚህ ላይ ፈተናው ብዙ ነው። ለምሳሌ ቆዳ እኔ መፋቅ እችላለሁኝ፣ ማስፋቅ እችላለሁኝ። ግን አካባቢህ ላይ ስትሰራ ሌላ ስንት የምትሰጥበት ነገር አለ፣ ፋቂ የሚባል ነገር አለ። እሱን ቻሌንጅ መቋቋም ነው። እንደውም ሌላውንም አምጥተህ አስተምረኸው እዚህ በረንዳ ላይ ከሚውል ጫት እየቃመ ከሚውል ወይም ሌላ ነገር ከሚሰራ ወይም ወደ ስርቆት ከሚሰማራ ወደ ስራ አስገብተኸው ብታሰራው ነው ጥሩ የሚሆነው። መሰራት ያለበት አንደኛ በተለይ የሚመለከተው መስሪያ ቤትም ሊሆን ይችላል፣ ግለሰብ ባለሙያም ሊሆን ይችላል። በቃ ይሄ ሀብታችን ነው ብሎ ሙሉ በሙሉ ወደ ስራ መግባት መቻል አለበት። አሁን የኢኮኖሚ እጥረት ነው። አሁን እኛ አብዛኛው ከኔ ጀምሮ ጥሩ ሰርተህ ጥሩ ነገር እንትን እንዳትል የኢኮኖሚ እጥረት ነው፣ የመሳሪያ እጥረት ነው። መሳሪያ ማለት ማምረቻ ማሽኖች የመሳሰሉት እነሱን በተለይ አቅም ለሌላቸው ስልጠና በመስጠት ከኛም በማምጣት እኔን ከመሰሉ ሰው በማምጣት ይህንን ስልጠና በመስጠት ባህላችን እንዲቀር ቢደረግ ጥሩ ነው። እውነት ለመናገር ጥሩ ገቢም ነው። ጥሩ ያለ ድካም ሳትወጣ ሳትወርድ እኔ ቤቴ ቁጭ ብዬ በቃ አሁን ይቺ ብትሸጥ እስከ 7-8 ሺህ ብር ትሸጣለች ቤቴን ሳለቅ ማለት ነው። ስለዚህ እንደዚህ ሰውን ወደዚህ መንፈስ ቢመጣ የስራ አጥ ቢቀነስ በቃ ሁሉም ሰርቶ በአቅሙ በታለንቱ በስጦታው ቢሰራ ስልጠና ቢሰጠው
ሁሉ ነገር ቢሟላለት የበለጠ ጥሩ ነው። አለበለዚያ እንደሌሎቹ በቅኝ ባንገዛም አሁን ሳየው አብዛኞቻችን አንጋጠን ወደ ውጭ ሀገር ነው አንጋጠን የምናደንቃቸው ነገሮች ሁሉ የውጩን ነው። እኔ ይሄ አይመቸኝም። ባለን መኩራት ባለን እኔ ቅጠል ጨቅጭቄ ከሰል አክስዬ ቀለም እፈጥራለሁ ከአፈሩ እንትን ብዬ ማለት ነው እጠቀማለሁ። ስለዚህ ግድ የውጩን ብቻ መመልከት የለብንምና የሀገር በቀል እውቀታችን በሀገር በቀል ማቴሪያላችን ብንጠቀም የበለጠ ደስ ይለኛል ማለት ነው። እዚህ ላይ ከባድ ስራ መስራት አለበት የሚመለከተው አካል። ትልቁ ነገር ያለው እዚያ ላይ ነው። ለምሳሌ ይሄ ጥበብ ከእስራኤላውያን ከዛጉዌና ምኒልክ ሲመጡ አብረው ተሰጥቶ የመጣ ጥበብ ነው። የሸማ ስራ፣ የብረታ ብረት ስራ፣ የጥበብ ስራ፣ የእደ ጥበብ ስራ አብሮ ሲመጣ እግረ መንገዱን የሃይማኖት ተጽዕኖ የባህል ተጽዕኖ አድርገው ይህን የሚሰሩ ሰዎች ሰው እንደሚበላው አድርገው የሚናገሩ ነው። በሸማ ስራና በብረታ ብረት ስራ የተሰማሩት ማረሻውን እየሰራላቸው እየተጠቀሙበት ልብስ ሰርቶላቸው እየለበሱ በጎን ደግሞ ይበላኛን የሚል ነገር በጭራሽ እኔ ለህሊናዬ የሚዘገንን በእግዚአብሔርም ዘንድ ተወዳጅነት ያልሆነ አጉል መጥፎ ባህል አለን። ስለዚህ እዚህ ላይ ስራ መሰራት አለበት። አሁን ለምሳሌ እኔ በ77 ዓመተ ምህረት እርዳታ ሰጭ ነበርኩ እዚሁ ቅዱስ ላሊበላ በወርልድ ቪዥን ኢንተርናሽናል ኢትዮጵያ ከፍተኛ ድርቅ ነው የነበረው። በዚያ ጊዜ ተሰደው የመጡ ከህዝቡ ጋራ ከሌላ ቦታ ከየገጠሩም ከራያም ከሰቆጣም ፈልሰው የመጡ ነበሩ ለእርዳታ ወደዚህ ወደ ከተማ ማለት ነው። ከነዚህ ውስጥ በዚህ በሸማ ስራና በእደ ጥበብ ስራ በብረታ ብረት ስራ የተሰማሩ ነበሩ። እነሱን ሰዎች ሰበሰብኳቸው። ሰብስቤ እነሱም እየሞቱ ነው ያገኙትን እየበሉ እንትን ይሉ ነበር። ያን አስተምሬ እነሱን ሸማኔዎቹን በሸማ ስራ ብረታ ብረት የሚሰሩትን ደግሞ ማረሻ፣ መቆፈሪያ፣ ማጭድ እንዲያመርቱ ያን ገንዘብ እየከፈልናቸው በእህል እያሰብንላቸው እየሰጠን እነዚያን እንደዚህ አድርገን ሰው እንደገና ዝናብ ጥሎ ወደ ሀገሩ ሲመለስ ያን እያከፋፈልን ሰተናና ጥቅሙን እንደዚህ አድርጌ ያሳይቻለሁ። በአቅሜን ሰርቻለሁ። ስለዚህ እዚህ ላይ መሰራት መቻል አለበት። አለበለዚያ አሁንም ወደፊትም ይሄ ነገር ከህዝቡ አይምሮ የተቀረጸ ስለሆነ ይሄ እስካልወጣ ድረስ የጎሪጥ እየተያየ የምትኖረው ኑሮ አይደለም። መጥፎ ባህል፣ መጥፎ ልምድ፣ መጥፎ አመለካከት ነው። ባህልና ቱሪዝምም ይሄ አንድ ገጽታ ነው። ይህንን መስራት መቻል አለበት። ዋናው ግን የሃይማኖት ተቋማት እዛው ላይ ስላለ የሃይማኖት ተቋማት እጅግ ስራ መስራት መቻል አለባቸው። እነዚህ ሰዎች ሊከበሩ ሊመሰገኑ ይገባቸዋል እንጂ እንደዚህ እያላችሁ ስም አትስጡ ብለው በሃይማኖት ማውገዝ፣ ሙስሊምም እንደ ሙስሊምነቱ ኦርቶዶክስም እንደ ኦርቶዶክስነቱ ማውገዝ መቻል አለበት። ይህ እስካልሆነ ድረስ ግን በቃ እኛው በእኛው እየተናቆርነ ከሌን በላው እየተባባልነ እንደገና ደግሞ እሱ በሰራው ማረሻ እና መቆፈሪያ ማጭድ እየተጠቀምነ የማይሆን ነገር ነው ማለት ነው። ስለዚህ መሰራት መቻል አለበት። እዚህ ድረስ መታችሁ እኔን አለ ብላችሁ ይህን መልእክት ለኢትዮጵያ ሕዝብም በውጭም ላሉ እንዲዳረስ ለማድረግ ጥበቤንም ሙያዬንም ባህሪዬንም ቀርጻችሁ ስለሄዳችሁ ክብረት ይስጥልኝ።